ምን ሆነሃል? ጓደኛዬ ነው ብዬ አብሬው በዋልኩ እኔም በሰው ፊት ለፊት ያንቋሸኝ ይስደበኝ። እኔም ሞኝ ነኝ ልክ ልኩን ተናግሬው ባልመጣ ይቆጨኝ ነበር። እናንተም በምላሹ ሰደብከው? አዎ። ምናልባትም ይህንን ታሪክ አልነገርኩም ይሆናል። አንድ ዝሆን በሐይቅ ዳርቻ ላይ ገላውን ታጥቦ እንደጨረሰ በአስፋልቱ ዳርቻ ላይ መጓዝ ይጀምራል። በተቃራኒ አቅጣጫም በጭቃ የተነከረ አንድ አሳማን ይመለከታል። እሷንም ለማሳለፍ ሲል ዝሆኑ ዳሩን ይዛል። እሷም ታልፋለች። ያቺ ጽዳት የጎደላት አሳማን በንቀት መልኩ ለጓደኞቿ ሄዳ እንዲህ ትላለች፣ ምን ያህል ትልቅ እንደሆንኩ ተመልከቱ። ዝሆን እንኳን እኔም ፍራቻ ዳሩን ይዞ ነበር ያሳለፈኝ። ይህንንም የሰሙ ሌሎች ዝሆኖች ጥያቄ ፈጠረባቸው። የምር ግን አንተ እሷን ፈርተሃት ነው ብሎ ጠየቁ። ዝሆንም በፈገግታ እንዲህ ሲል መለሰ፣ በቀላሉ በእግሬ ረግጬ ከዚህ ምድር አጠፋት ነበረ። ነገር ግን እኔ ንጹሕ ነበርኩኝ፣ እሷ ግን በጣም ቆሽሻ ነበር። የረገጥኳት ጊዜ የኔም እግር ይቆሽሽ ነበር። ለዛ ነው ትቼ መንገዴን የቀጠልኩት ይላቸዋል። የኔ ልጅ ብልህ ሰው ማለት ሐሜቱንም ስድቡንም እየሰማ ለፈጣሪው ትቶ የሚያልፍ ነው።